ያው በሚዲያም በተለያዩ አጋጣሚዎችም እንደምታዩት እንደምትሰሙት የተለያዩ የተጀማመሩ ነገሮች አሉ ህዝቦችን ለማገናኘት አሁን በአካባቢያችን በኢትዮጵያ ብሎም በቀጠና በቀንድ አፍሪካ በዙሪያ ያሉት የሰላም እጦቶች የህዝቦች መከራ ሁላችንም እንገነዘበው ነው። ከፍተኛ ስቃይ ከፍተኛ መከራ እየደረሰበት ነው ህዝቡ። ስለሆነም ይሄ መከራ መቆም አለበት ሚል እንቅስቃሴ የመጣ ነው። በዚህም በዛም ጥሩ ጅማሮች አሉ። ይሄ መድረክ የነዚህ ጅማሮች አንዱ ነው ማለት ነው። አንዱ አካል ሆኖ ሰላም ይሄ የሁሉም ነው። በሃይማኖቱም በዓለማዊ ኑሮም የሚፈለግ ውድ ነገር ነው። ስለሆነም ይሄ ሰላም የሁሉም ስለሆነ ሁሉም ሊሰራበት የሚገባ ነው። በተለይ ደግሞ ህዝቦች አበክረው ሊሰሩበት የሚገባቸው ጉዳይ ነው። ሰላም ጉዳይ ሰላም ከሁሉም በላይ ተፈላጊ ነው። ሰላም ከሌለ ሁሉም ነገር አይኖርም እንደምናውቀው። ስለሆነም በቀጠናው በአካባቢያችን ህዝቦች በመከራ በመፈናቀል በረሃብ በተለያዩ ከፍተኛ ማህበራዊ ቀውስ ላይ ነው የሚገኙት። በሚሊዮን የሚገመቱ ሰዎች በመጠለያ ላይ ነው ያሉት። ከቤታቸው ተፈናቅለው በረሃብ ርዛት ያለቁ ነው ያሉት። መንቀሳቀስ አልተቻለም። ከቦታ ቦታ እንደ በፊቱ መሄድ አልተቻለም። ህዝቦች በጋራ ጉዳያቸውን በጋራ መስራት አልቻሉም። መንቀሳቀስ አልቻሉም። መጠያየቅ አልቻሉም። በሰላም እጦት ምክንያት መንግስታት፣ መሪዎች፣ ገዢዎች ደግሞ እዚህ ላይ ሰላም ማምጣት ሲገባቸው በተቃራኒ እየሰሩ እንደሆነ የምንታዘበው ነው። የቀን ተቀን ውላችን ነው። በሰቆቃ ነው እየኖረ ያለው ህዝቡ። ስለሆነም ይሄ መከራ መቆም አለበት። ሰላም መኖር አለበት። ሰላም አስፈላጊ ነው ለሁሉም ነገር። ለመንቀሳቀስ ማንኛው ስራ ለመስራት የእምነት ስራ ሊሆን ይችላል፣ የቁጠባ ስራ ሊሆን ይችላል። ማንኛው ስራ ለመስራት ሰላም አስፈላጊ ነው። በዓለም ላይ ሰላም ነው። በአካባቢ ላይ፣ በቀጠናው ላይ፣ በቤተሰብ ላይ፣ በግለሰብ ላይ ሰላም አስፈላጊ ነው። ሰላም ከሌለ ሁሉም ነገር አይኖርም። ስለዚህ ይሄ ሰላም ያስፈልገናል የሚል አንድ ዋናው መልእክት ዛሬ የምንነጋገርበት ነው። ምን እናድርግ? ህዝቦች ይሁላ መከራ የደረሰባቸው ዝም ማለት ነው ያለባቸው ወይ የሚለው ትልቅ ጥያቄ መጠየቅ አለብን። ዝም ማለት አለብን? መነጋገር የለብንም? መተባበር የለብንም? መገናኘት የለብንም? መድረክ መፍጠር የለብንም? ዝም ነው ማለት ያለብን? ያለቅን፣ የጠፋን፣ የተበታተንን፣ የተሰደድን፣ የተራብን፣ የሞትን መቆጠባም በሌላ መንገድ በጣም የተቸገርን ዝም ማለት ነው ወይ ያለብን የሚለው ነገር መመለስ ያለብን ይመስለኛል። የበፊት ታሪካችን እንደምናውቀው በትብብር ብዙ ነገር ሰርተናል አይደለ? ብዙ በዓለም የምታወቅበት ብዙ በርካታ ነገሮችን ሰርተናል። በሰላሙም በልማቱም ጠላት በመከላከልም ብዙ ነገር ተሰርቷል በዚህ ሀገር ላይ። ስለዚህ ያ ትብብር ያስፈልጋል። ሲተባበሩ ነው ችግር መፍታት የሚችሉ የሚለው ነገር ነው የዛሬ መድረክ ዋና መልእክቱ። ስለዚህ መጥታችኋል። ይሄ እንደ አንድ ጅምር ወስደን ተነጋግረን ተመካክረን ምን ላይ በጋራ እንስራ። አሁን ዛሬ ትኩረት የምናደርግበት የጋራ ጉዳይ ነው። የጋራ ጉዳይ ደግሞ የሰላም ጉዳይ ነው። ሰላም እንዴት እናምጣ? በምን መልኩ ብንሰራ በጋራ ብንሰራ ነው ሰላም ማምጣት የምንችለው? ሰላም ማስፋት የምንችለው? በጋራ መስራት የምንችለው? ያሉን ችግሮች በጋራ በመነጋገር በባህል በስርዓት ምንፈታው የሚለው ነገር ነው መሰረቱ። የዛሬ የተገናኘ ነው። ስለሆነም ዛሬ በዚህ ጉዳይ ላይ ለመመካከር መነሻ የሚሆን ጽሁፍ ወይ ሀሳብ ይቀርባል መጀመሪያ። በመቀጠል ደግሞ ወደ እናንተ እናመጣዋለን ሀሳብ። ሁሉም ሰው ባልነው ላይ የህዝቦች ትብብር ለሰላም በሚለው መሪ ቃል ላይ እዚህ ላይ አተኩረን በጋራ ጉዳዮች ብቻ አተኩረን እንወያያለን ማለት ነው።
ስለዚህ መጀመሪያ ወደ አቶ ጸጋዛብ የአካባቢው የቀጠናው ሁኔታ ምን ይመስላል የሚል አጠቃላይ ስዕል ያቀርቡልናል። እንደዚሁም አሁን እያጋጠሙ ያሉት የሰላም እጦቶች በህዝቦች ላይ ምንድነው እየሆነ ያለው? ምንድነው እየተፈጠረ ያለው? ምንድነው እየደረሰ ያለው? ምን አይነት ጉዳቶች ነው እየተፈጠሩ ያሉት? ያሉት ተግዳሮቶችስ ምንድን ናቸው? እንደዚሁም ተግዳሮቶቹ ፈተናዎቹ አሉ። ግን ፈተናዎች ስላሉ ተግዳሮቶች ስላሉ ከህዝቦች አቅም በላይ ደግሞ አይደሉም። ህዝቦች ከተባበሩ ያሉት ፈተናዎችና ተግዳሮቶች ወደ መልካም እድል መቀየር ይችላሉ። ስለሆነ በዚህ ዙሪያ ሚሉት ይኖራል። እንደዚሁም እድሎች ደግሞ አሉ። ችግር ብቻ አይደለም ያለው፣ ተግዳሮት ብቻ አይደለም ያሉት። ስለዚህ እድሎች አሉ፣ እንደዚህ መፍትሄዎች አሉ። መፍትሄ የሌለው ችግር የለም። በተለይ በትብብር ከሆነ በጋራ ከቆምን ማንፈታው ችግር አይኖርም፣ ማንወጣው ተራራ አይኖርም እና በእነዚህ ዙሪያም ሚሉት ይኖራል። ምን እድል አለ? ምን መፍትሄ አለ? ምንድነው ማድረግ ያለብን? እንደዚህ የደቀቅን የጠፋን የተበተን መኖር የለብንም። ስለዚህ ህዝቦች ተባብረው የህዝብ ትብብር የህዝብ ክንድ አሸናፊ ነው። ማንንም ያሸንፋል፣ ማንንም ስርዓት ያስይዛል። ስለሆነም የህዝቦች ትብብር የህዝቦች አንድ መሆን የህዝቦች በጋራ መስራት አስፈላጊነቱ ይገልጹልናል። እንደዚሁም ይሄ ጅምር ስራዎች እየሰፋ እንዲሄድ ይፈለጋል እና በየአካባቢው ህዝቡ እንደዚህ የተገናኘ አገሮች ህዝቦች የተገናኙ ቢወያዩ ቢነጋገሩ መፍትሄ የሚሉት ነገር ቢጠቁሙ ችግሩ በአጭር ጊዜ ሊቀርፍ የሚችል ነውና በዚህ ዙሪያ ጽሁፍ ያቀርቡልናል። አመሰግናለሁ ዶክተር ዮሐንስ። በቅድሚያ በዚህ መድረክ ለመሳተፍ መጣችሁ ሁላችሁም እንግዶች እና ተሳታፊዎች ምስጋናዬን እያቀረብኩ እንኳን ደህና መጣችሁ በማለት ነው ለመጀመር ፈልገው። ያው ዶክተር ዮሐንስ እንደገለጸው ምንድነው ይሄ መድረክ የሚለው ለምን ተሰበሰብን የሚለው ነገር ባለፉት ወይ በቅርብ ጊዜያት እንደምትከታተሉት በሚዲያም በተለያየ መድረኮችም እንደታዘባችሁት የትግራይ ህዝብ ከጎረቤት ህዝቦች ጋር ያለው መልካም ግንኙነት በጦርነት ያለ በከባድ ጦርነት በጄኖሳይዳዊ ጦርነት ያለፈ ህዝብ ነው። አሁንም እዛ ጦርነት ቃጠሎና እሳት ውስጥ አልወጣም። ስለዚህ አንዱ የጦርነቱ ማባባሻ የጦርነቱ ማቀጣጠያ ሆኖ ያለው ህዝቦችና በህዝቦች መካከል አንዱን በአንዱ በማነሳሳት የሚደረግ ከፍተኛ የሆነ ጸረ ህዝብ እንቅስቃሴ ያለበት ጦርነት በመሆኑ ስለዚህ በህዝቦች መካከል ሰላም መፍጠርና ህዝብ ለህዝብ እንዲግባባ ማድረግ እንዲረዳዳ ማድረግ አንዱ ጦርነት የማስቀሪያና ሰላም የመፍጠሪያ ትልቅ ቁም ነገር በመሆኑ ይሄን ተከትሎ ብዙ ኢኒሼቲቭ የወሰዱ ወገኖች በተለያየ መድረክ ሲያቀርቡ እና የተለያዩ በህዝቦች ግንኙነት ዙሪያ ብዙ እንቅስቃሴዎች ሲያደርጉ አይተናል። ይሄ አንዱ የዛ አካል ነው። ሆኖም ግን ይሄን ደግሞ ኢኒሼቲቭ ያደረጉት ደግሞ ከዚህ ቀደም ጠበብ ባለ መልኩ ብቻ ይካሄድ የነበረው አሁን በሰፋ መልኩ ብዙ ህዝቦች ባካተተ መልኩ የህዝቦች የትግራይ ህዝብ ከአጠቃላይ ከኢትዮጵያ ከመላ ህዝብ ከጎረቤት ህዝቦች ጋር ከመላ ኢትዮጵያ ህዝቦች ጋር እና ከቀጠናው ህዝቦች ጋር በሚያስተሳስር በሚያግባባ ተመሳሳይ ድምጾቻቸው እንዴት አሁን ያለውን ችግር በጋራ መግባባት በጋራ ተረድተው በጋራ የሚፈቱበትና ድምጻቸውን ከማሰማት አልፈውም ትብብር የሚፈጥሩበት መድረክ ለማቀጣጠል ይሄን አይነት እንቅስቃሴ ለማቀጣጠል ተብሎ በግለሰቦች ተነሳሽነት የተለያዩ ግለሰቦችና የበጎ አድራጊ ወገኖች በህዝቦች ትብብር ዙሪያ ላይ የሚሰሩ ወገኖች ያዘጋጁት መድረክ ነው። ስለዚህ ለዚህ መድረክ የሚሆን መነሻ ጽሁፍ እንዳቀርብ በተጋበዝኩት መሰረት አነስ ያሉ ዋና ዋና ነገሮች ቅድም ዶክተር ዮሐንስ በደንብ አድርጎ በገለጸው ጭብጥ ዙሪያ የትብብር መድረክ ለህዝቦች ሰላም በሚል ላቀርብላችሁ እወዳለሁ ማለት ነው። በዚህ
ዋናው ነገር ለምንድነው ይሄ ነገር አስፈላጊነቱ ስንል መነሻው ምንድነው ስንል አሁን ያለንበት ሁኔታ ነው። አሁን ያለንበት አጠቃላይ ከዚህ ከክልላችን ጀምረን አጠቃላይ በሀገሪቱ ላይ የሚታየው ሁኔታ በቀጠናው ያለው ሁኔታ ምንድነው ከሚለው ነገር ነው የምንመለከተው። በህዝቦች ዙሪያ ላይስ በህዝቦች ግንኙነት ዙሪያ ላይ ያጠላው ጥላስ ምንድነው? የፈጠረው ሳንካ ምንድነው? የሚለውን ነገር ለማየት ከዛ ላይ እንደነሳ ያስገድደናል ማለት ነው። ስለዚህ ወቅታዊ ሁኔታው በአጠቃላይ በታሪክ ታይቶ በማይታወቅ መልኩ እጅግ የከፋ ሁለንተናዊ ቀውስ የምናይበት ወቅት ነው ያለነው። ቀውሱ ሁለንተናዊ ነው ስንል ብዙ ፖለቲካዊ ነውጦች አሉ። ፖለቲካዊ ነውጦችና ቀውሶች፣ ግጭቶች፣ ኢኮኖሚያዊ ውድቀት አጠቃላይ የሆነ ወታደራዊ ግጭቶች፣ ጦርነቶች የምናይበት ነው። ይሄ ማለት ሞት፣ ስደት፣ ረሃብ፣ መፈናቀልም ጭምር አጠቃላይ የቀጠናችን መለያ ሆኗል። የዚህ አንዱ ማዕከል ደግሞ የዚህ አንዱ ተጎጂ ቦታ ትግራይ ሆኖ እንመለከተዋለን ማለት ነው። አጠቃላይ በሌላም በአገሪቱም በቀጠናውም ተመሳሳይ ነገር እየተስፋፋ እንጂ እየቀነሰ አናይም። ስለዚህ የአጠቃላይ ሁኔታችን ስንመለከት በታሪካችን ታይቶ የማይታወቅ እጅግ የከፋ ሁለንተናዊ ቀውስ እና ውድቀት የምናይበት ምስቅልቅል የምናይበት ዘመን ነው። ይሄ ነው ቀጥታ ህብረተሰባችንን እየጎዳ ያለው፣ ሁሉንም ህዝቦች እየጎዳ ያለው፣ ሰላማዊ ኑሯቸውን እያናጋ መስተጋብራቸውን እየቆራረጠ ቀያቸውን በሰላም መኖር የማይችሉበት ደረጃ ያደረሰ፣ ሰርተው መብላት የማይችሉበት፣ ተንቀሳቅሰው መብላት የማይችሉበት፣ ስደት፣ ረሃብ፣ ጦርነት፣ ብዙ አይነት የከፉ ነገሮች እንመለከታለን ማለት ነው። እነዚህ በአጠቃላይ ከክልላችን አልፎ በሀገሪቱም በቀጠናውም የምናየው እውነታ ሆኗል። ስለዚህ እነዚህ ፖለቲካዊ ነውጦች፣ ኢኮኖሚ ውድቀት፣ በወታደራዊ ግጭቶችና ጦርነቶች፣ በውጭ ኃይሎች ጣልቃ ገብነት የምንመለከተው ውጭ ኃይሎች ጣልቃ ገብነት ሚድል ፓወርስ የምንላቸው በአካባቢው በአረብ እና የመካከለኛ ምስራቅ ሀገራት ብቻ ሳይሆን ትላልቅ ዓለም አቀፍ ተቋማት እንደና IMF ያሉ በቀጥታ ሉዓላዊነታችንና የአገር ኢኮኖሚ ነፃነታችን፣ የፖሊሲ ነፃነታችን የቀሙበት ዘመን ነው። የፖሊሲ ነፃነት የሌላት ሀገር ላይ የኖርን ያለነው። ኢንፋክት ሌሎችም ቢሆን ጣልቃ ገብነቱ ከተራ ወታደራዊና ፖለቲካዊ ጣልቃ ገብነት አልፎ በአጠቃላይ ሉዓላዊነትን ሁሉ የመጥለፍና ፖሊሲን ጠልፎ እስከመውሰድና የምንም ማናቸውም አይነት ነፃነት የሌላቸው ሀገሮች የተፈጠሩበት ሁኔታ እንመለከታለን። ከዚህም ጋር ተያይዞም ስነ ምህዳራዊና ማህበራዊ ምስቅልቅልም የተፈጥሮ ሀብቶቻችን፣ የተፈጥሮ አካባቢዎቻችን፣ ቀዮቻችን ማለት ነው በጤናቸው በወዛቸው አይደለም ያሉት። ህዝብና ተፈጥሮ የሚገናኝበት፣ ሰውና ተፈጥሮ መስተጋብሩ በስነ ምህዳር ላይ ነው። ስነ ምህዳሩ ራሱ ተዛብቷል፣ ተመሰቃቅሏል። በጦርነት፣ በመፈናቀል፣ በደን መጥፋት፣ በተፈጥሮ ሀብት ምዝበራ በአጠቃላይ አካባቢያችን ከፍተኛ የሆነ ምስቅልቅል ያለበት ዘመን በመሆኑ በዚህ ምክንያት ህዝቦች እየተጎዱ ነው። ህዝብ እንደ ግለሰብ እንደ ግሩፕ ብቻ አይደለም ወይ አንድ ህዝብ ብቻ አይደለም፣ በአጠቃላይ ህዝቦች በቀጠናችን ያሉ ህዝቦች ችግር ውስጥ ላይ ነው ያሉት። ይሄ ነው በህዝቦች መካከል ቁርሾ የሚፈጠር ደግሞ ተጨማሪ ከዚህ ከሁለንተናዊ ቀውስ ደግሞ በተጨማሪ ስንመለከት ስርዓት አልበኝነትና ህዝብ አጥፊ ጦርነት ወይም ጄኖሳይዳዊ ጦርነቶች የሁለንተናዊ ቀውሱ ማሳለጫ መሳሪያዎች፣ የስልጣን ማስጠበቂያ፣ የስልጣን ማግኛ መሳሪያ መሆናቸው። ስርዓት አልበኝነት በስርዓት ነበር የሚገዛው፣ በስርዓት ነበር ስልጣን የሚያዘው። አሁን ስርዓት በማፍረስ ሆኗል፣ ስርዓትን በማጥፋት ሆኗል። ስርዓት አልበኝነት እንዲኖር፣ ቀውስ እንዲኖር፣ ቀውስ በመጥበቅ፣ ቀውስን በማባባስ፣ ቀውስን በማቀጣጠል
ህዝብ ከህዝብ ጋር በማጋጨት በማባላት በማናከስ ህዝብ አጥፊ እንቅስቃሴዎች ወይ ጄኖሳይዳዊ እንቅስቃሴዎች በማድረግ የሚደረግ እንቅስቃሴ ያለበት ቀጠና መሆኑ ነው። ይሄ ኢትዮጵያን መውሰድ እንችላለን። ሱዳን ላይ በቀጥታ የምናየው ነገር ነው። ሶማሊያ ላይ በስፋት ከዚህ ቀደም የነበረ አሁንም ቀጥሎ ያለ ነገር ነው። ስለዚህ ሌላው በማንነት ተኮር ግጭቶች የወሰን ዓለም አቀፍ ወሰኖችና ድንበሮችን ሪቫይዝ የሚያደርግ የሚከልክለሳ የአስተዳደር የክልል ወሰኖች ላይ የተያዘ እነዚህ ነገሮች እንደ ጤናማ ጥያቄ ሆኖ ሳይሆን የጄኖሳይድ ማሳለጫ መሳሪያዎች አድርጎ ህዝብን በህዝብ ማጥፊያ፣ ሰላም እንዳይገኝ፣ ጦርነት እንዲቀጣጠል የማድረጊያ መሳሪያ ተደርገው የምናይበት ዘመን ነው። ይሄ ነው አሁን ሁሉንም ሀገራትም ሁሉንም ክልሎችም ሁሉንም አካባቢዎችና ሁሉንም ህዝቦች አፌክት ሲያደርግ የምናየው አንዱ ትልቁ ችግር መመሳቂያ መንገድ ይሄ ነው። ስፔሲፊካሊ እንኳን ስንመለከት ማለት ነው በቀጥታ ዝምነት ስንመለከት የብልጽግና አገዛዝ በሁሉም የሀገሪቱ ክልሎች ላይ ህዝቦች ግንኙነት ከፌዴራል መንግስትና በክልሎች መካከል ያለው ግንኙነት ምን ይመስላል? ህዝቦች እንዴት ነው ሃንድል የሚያደርጋቸው ስንመለከት ቤስት ማሳያው ትግራይ ላይ የተፈጸመው ድርጊትና የተፈጸመውና እየተፈጸመ ያለው ባለፉት 8 ዓመታት ቀደም ብለን ገፋ ካደረግነው ምናልባት እስከ 10 ዓመት ሊደርስ ይችላል። ገና ይሄ አሁን ስልጣን ላይ ያለው ስርዓት ወደ ስልጣን ለመምጣት በሚያደርገው እንቅስቃሴ ጀምሮ የተደረጉ ጄኖሳይዳዊ ጥቃቶች፣ እንቅስቃሴዎች፣ ነውጦች፣ አመጾችና ሆን ብለስ በማንነት ህዝብን መርጠህ የማጥቃት በማንነት በአመለካከት አንድም ፓርቲ ብቻ ነጥለ ለማጥፋት የሚደረጉ በዚህም በሏቸው ሆን ተብሎ ፍሬም አድርገህ አቅደህ አስበህ አንድን የፖለቲካ አስተሳሰብ ወገንም ቢሆን አንድ በማንነቱ በቋንቋው በሃይማኖት ምክንያት ታጠቃው የምትሞክረው ወገን ባለበት ይሄ ጄኖሳይድ ነው። ጄኖሳይዳዊ እንቅስቃሴ ከተጀመረበት ጊዜ ጀምሮ እንኳን ካየነው የትግራይ ህዝብ ላይ ያረፈው መከራ እጅግ በጣም ብዙ ነው። ከኢትዮጵያ ፖለቲካ ለማግለል ለማስወጣት ተጋሩ ከማንኛው ማህበራዊ ኑሯቸውና እንቅስቃሴያቸው ከማንኛው መስተጋብራቸው ከኢትዮጵያውያን ጋር ወንድሞቻቸው ጋር በሰላም እንዳይኖሩ ለማድረግ የተካሄደበት ርቀት መጀመሪያ ላይ ሁሉም ኢትዮጵያ ተባረው እንዲወጡ እንዲፈናቀሉ ለማድረግ ብዙ ተሰራ። ከዛም አልፎ ደግሞ ክልላቸው ላይ ትግራይ ክልልም ራሱ እዛም ቢሆን በሰላም አትኖራትም በሚል ብዙ የጥፋት ኃይሎችና ጸረ ህዝብ ኃይሎችና ጸረ ህዝብ አስተሳሰብ ያላቸው የጥላቻ ያሰባሰባቸውን ወገኖችን እነዚህን ሁሉ በማጋፈርና በማጫፈር የትግራይ ህዝብ ላይ የተፈጸመው ጄኖሳይዳዊ ጦርነት ምን እንደሚመስል ሁላችሁ የምታውቁት ነው። በዚህም ያለፋችሁት ናችሁ። በደንብ የቅርብ ጊዜ ልምድ ነው ብቻ ሳይሆን አሁንም ገና ያልተጠናቀቀና እየቀጠለ ያለ በመሆኑ ሁላችሁም ታውቁት ነው ማለት ነው። ስለዚህ ይሄ አንዱ የፌዴራል መንግስት ላይ ስልጣን የያዘው የብልጽግና ኃይል በህዝቦች ላይ የሚያደርገው በህዝቦች ግንኙነት ላይ የሚያደርገው ወይ ደግሞ አንድን ህዝብ መርጦ ከማጥፋት ብቻ ሳይሆን አገር እስከ ማፍረስ ድረስ የሄደ ስርዓት አልበኝነት፣ ጦርነት፣ የጄኖሳይዳዊ ጥቃት እነዚህ የመሳሰሉትን ነገሮችን ተግባራዊ በማድረግ ነው እንግዲህ የትግራይ ህዝብና ትግራይ ላይ ሲፈጽሙ የነበረው ጦርነት የምንመለከተው ማለት ነው። አንድ የዚህ ችግር የህዝቦች መካከል ያለው የግንኙነት ሳንካ ምን አይነት አስከፊ ደረጃ ላይ እንዳለ አንዱ ማሳያ የትግራይ ኬዝ ነው ማለት ነው። ይሄ ነገር በትግራይ ብቻ አላበቃም። ኦሮሚያ ላይ የምንመለከተው እሱ ነው። ኦሮሚያ ላይም ከተጀመረ ጀምሮ በአንድም በሌላ መልኩ ቀጥሎ እስካሁን ድረስ በከፋ ሁኔታ ላይ የኦሮሚያ ህዝብ በመሬቱ ያውም በኦሮሞ ስም ስልጣን ይዣለሁ በሚል መንግስት እና ፓርቲ ሆን ተብሎ ሁለንተናዊ የሆነ ጦርነት ታውጆበት ልክ እንደ ትግራይ ህዝብ ጥፋት ላይ ወይ ጥፋት ታውጆበት በተለያየ መልኩ የተፈጥሮ ሀብቱ፣ መሬቱ፣ ማንነቱ
የኢኮኖሚ ህይወቱ የፖለቲካ ስርዓቱ ላይ የተነጣጠረ ጥቃት እየተፈጸመበት እናያለን ማለት ነው። ልክ የትግራይ ህዝብ ላይ እየተካሄደ ምናልባት የትግራይ ህዝብ ላይ የተካሄደው ጥቃት እጅግ ስኬሉ የከፋና ዴብዙ ጥልቀቱ እና ስፋቱ ከሁሉም የከፋና በጣም የበለጠ ነው ማለት ይቻላል። ይሄ ያው በዓለም አቀፍ ይዘት የነበረው ነው። የወታደራዊ ጥቃት መጠኑን በጣም ከፍተኛ ነው። ስለዚህ ያደረሰውን ጉዳት ከፍተኛ ነው። በቀጥታ እንኳን በጋዜጠኞችም በተለያዩ ተቋማትም ሲገለጽ እስከ 1 ሚሊዮን ህዝብ የሞተበትና ሌሎች ሚሊዮኖች የተፈናቀሉበት አሁንም ቀሪ ህዝብ ደግሞ በኢኮኖሚክ ብሎኬድ ያለበት በብዙ አይነት ከኢትዮጵያ ስርዓት ተነጥሎ ኢትዮጵያዊነት እንዳይሰማው የሀገሪቱ አካል እንዳልሆነ ሂዱ ጥርግ በሉ መሄድ ትችላላችሁ ከማለት አልፎም እንንሄድ የትግራይ ህዝብ ወጥቶ ኢትዮጵያን ጠልቶ እንዲወጣ አገር ያደለችም የሚል ስሜት እንዲሰማው ሆን ተብሎ ማንኛውም አይነት ሲስተማቲክ ማጥቃት ይካሄዳል። ተመሳሳይ ጥቃት ኦሮሚያ ህዝብ ላይም አለ። ከዛ አልፎ ደግሞ አሁን እንደምንመለከተው ላለፉት 3 አመታት ኦፍ ኮርስ ቀደም ያለ ሲወጣ ሲወርድ ይሄ ስርዓት ከመጣበት ጀምሮ እየተጠናከረ የመጣ ነገር ግን ባለፉት 3 አመታት የምንመለከተው ደግሞ የአማራ ህዝብ ላይ ተመሳሳይ በአማራ ህዝብ ላይ የሚደረገው የዕለት ተዕለት አጠቃላይ የአገሪቱ የስርዓቱ ሰራዊት በዛ ህዝብ ላይ ዘምቶ ምን እየሰራ ነው ያለው የሚለው ነገር በየዕለት ምን ሰማው ዜና ነው። አምና ከ2-3 አመት በፊት ትግራይ ላይ ይደረግ የነበረው ንጹሃን ላይ ይደረግ የነበረው የየቀን የዕለት የድሮን ጭፍጨፋ የአየር ኃይል ጭፍጨፋ ወታደሮች በየመንደሩ በየገዳሙ በየሰፈሩ በየከተማው እየሄዱ የሚያደርጉት የነበሩት ጭፍጨፋ ኤግዛክትሊ አሁን ኦሮሚያና አማራ ላይ እየተካሄደ እንመለከታለን ማለት ነው። ሲሚላር የሆነ ማኒፌስቴሽን አለው። ስለዚህ ይሄ ስርዓት እያንዳንዱ ህዝብ ላይ እያንዳንዱ ይሄ በኢትዮጵያ ደረጃ ብቻ ወስደን እነዚህ 3 ህዝቦች እንደ ኤግዛምፕል ወስደን ይሄ ማለት አጠቃላይ በአፋር ህዝብ ላይ ተመሳሳይ ነገር የተካሄደ ነው። በአገው ህዝብ ላይ በሌሎች የኢትዮጵያ ህዝቦች ላይ የተካሄደ ነው። ስለዚህ ይሄ ነው ባግራው ወቅታዊ ሁኔታ አጠቃላይ የቀጠናው ህዝቦች ያሉበት መከራ ችግር የምናይበት። ስለዚህ እነዚህ ነገሮች ታራ ምንድነው ያመጡት? ይሄ ወቅታዊ ሁኔታ በአጠቃላይ ሰም ስናደርገው ምን ማለት ነው? በህዝቦች ግንኙነት በህዝቦች አንድነት ላይ ምንድነው ያጠላው ጥላና ሳንካ የፈጠረው ጋሬጣ ምንድነው የሚለው ነገር ከተመለከትን አንደኛ ለዘመናት የተገቡ ማህበረሰባዊ ትስስሮች መላላትና መበጣጠስ በአማራና በትግራይ ህዝብ በአማራና በኦሮሞ ህዝብ በትግራይና በአማራ በትግራይና በአፋር በትግራይና በኤርትራ በትግራይና በሌሎች የኢትዮጵያ ህዝቦች መካከል ያለው ግንኙነት ዘመናት ስር የሰደደ በጥንት በታሪክ የተገነባ በብዙ መገለጫ ያለው በባህል በሃይማኖት በእሴት በጋራ ልምዶች በሁሉም አይነት መስተጋብር ያላቸው ህዝቦች በጋራ አገር ገንብተው አገር ጠብቀው እስከዛሬ የመጡና የኖሩ ነፃ የምትባል ሀገር በአፍሪካ አለች የምትባል ሀገር ያለቻቸው በጋራ ያቆሟት ማለት ነው። እነዚህ ህዝቦች እርስ በርሳቸው እንዲጠራጠሩ እንዳይገናኙ ግንኙነታቸው እንዲላላ እንዲመረዝ የመጠፋፋትና የመገዳደል እንዲሆን የቂምና የበቀል እንዲሆን የማድረግ ስራ ተሰርቷል። ሌላኛው የሀገራዊ ሉዓላዊነት መሸርሸር ነው። ሀገር እንደ ሀገር ሉዓላዊ ሀገር አለ። በ19ኛው ክፍለ ዘመን በተደረገ በጣም ታሪካዊ ተጋድሎ ጸረ ባዕዳዊ አገዛዝ የሆነ ጦርነት አንቲ ኮሎኒያል የሆነው ሄሮይክ ስትራግል ተካሂዶ በጣም እጅግ በጣም ዓለምን ያስደነቀ የጥቁር ህዝቦች መመኪያ ኩራት ነው የምንለው ትግል እንግሊዞች ጋር ግብጾች ጋር ቱርኮች ጋር ጣሊያኖች ጋር ድርቡሾች ጋር አንድ አይደለም ብዙ ወራሪዎች ጋር ተከታታይ መጥተው እነዚህ ጋር የተደረገ ትግል ታግለው በጋራ ታግለው ይችን ሀገር ያቆሙ ህዝቦች አሁን እርስ በራሳቸው ይጠራጠራሉ ይፈላለጋሉ ይፈራራሉ አይደለም ያቺ ያቆሟት ሀገር
ያመጡት ያለው ሉዓላዊነት ነፃነት ሀገራዊ ነፃነት ይባለው ፈረሰ። ሀገር ነፃነት ማለት ምን ሆኗል? ዛሬ አንዲት ትንሽዬ የመካከለኛው ምስራቅ ሀገር ብዙ ብር ይዛ መጥታ የፈለገችውን ነገር የምታደርግበት እንዳለ ቀጠናውን በሙሉ ተፈነጭበትና አዲስ በነፃ ቅኝ ገዢ የሆነችበት ኢንቫይት ተደርጋ ብዙዎች በከፍተኛ ውጊያ በስንት ደም መፋሰስ ታሪካዊ የሆነ ተጋድሎ አድርገው ሀያላን አውሮፓውያን ሀገራት ያልቻሉትን ቅኝ ገዢነት በቀላሉና በርካሽ ዋጋ እነ ኤምሬትስ አገኙት ማለት ነው። እና ሉዓላዊነት ይሄ ያጠቃላይ የጋራ የህዝቦች የኢትዮጵያ ህዝቦች እሴት በመሆኑ አንድ ትልቁ ቫልያቸው ይሄ ነው። ይሄንን ተሸርሽሮ እናገኘዋለን ማለት ነው። ስለዚህ ሌላው ምንድነው የህዝብ ልማት የዲሞክራሲ በተለይም የራስን እድል በራስ የመወሰን መብትና ሰላም በሰላም የመኖር መብቶች መገፈፍ 19ኛው ክፍለ ዘመን የተገኘው ሉዓላዊነትና ነፃነት ነው። ሀገራዊ ሉዓል በ20ኛው ክፍለ ዘመን የተደረጉ ትግሎች ደግሞ የመብት ነው፣ የዲሞክራሲ የሰላም ጥያቄዎች ናቸው። በሰላም አብረን እንኖር፣ በመፈቃቀድ ብቻ በመከባበር ብቻ በእኩልነት እንኖር የሚል ስንት ትውልድ የታገለበት በተወሰነ መልኩም ቅርጽ እየያዘ መልስ እያገኘ የመጣ ህገ መንግስታዊ ቅርጽ ይዞ ሲንቀሳቀስ የነበረ ስርዓታዊ ቅርጽ መልቲ ፓርቲ ሲስተም በመትከል የኢኮኖሚ ነፃነትና የኢኮኖሚ ሉዓላዊነት የሚያረጋግጥ ስርዓት ተተክሎ ከሞላ ጎደል ከነድክመቶችም ቢሆን መብቶችን ዳንስ የህዝቦች የራስን እድል የራስ የመወሰን መብትን በህግም በመርህም በተግባርም ያረጋገጠ ስርዓት ተተክሎ በነበር ይሄ አጣ ነው ማለት ነው። ይሄ ነው በ20ኛው ክፍለ ዘመንም በ19ኛው ክፍለ ዘመን ትውልዶች ያደረጓቸው በትውልዶች ትግል የተገኘው ፈርሶ አሁን ቀጥታ ምንድነው ስርዓት ፈርሶ የአንድ የግለሰብ ፋንታሲ አንድ ግለሰብ ጧት ከእንቅልፉ ሲነሳ ትዝ ያለውን አሁን እንደሰማችሁት በሆነ መንገድ እያለፈ አንድ ህንጻ አይቶ ይፍረስ ካለ ይፈርሳል። ይሄ ቦታ ይመራና አንድ ነገር ይሰራበት ካለ ይሆናል። ህግ የለም፣ ስርዓት የለም፣ አካሄድ የለም። ይሄ የህዝቦች ሉዓላዊነት ተጥሶ አንድ ግለሰብ ፋንታሲ ህገ መንግስታዊ ስርዓት ፈረሰ ማለት ብዙ ነገር የመብቶች ውስጥ ልታገኝ የሚያስችል እንደ ዜጋ እንድትንቀሳቀስ የሚያስችል በሰላም ወጥተህ የተመለሰ ቦታ ላይ ማኖር ሰርተህ የመኖር መብትህ ተከብሮ የመኖር መብት የሚከበርልኝ ብለህ የመጠየቅ መብትህን ጭምር እነዚህ ሁሉ ይገፈፋሉ ማለት እነዚህ ሁሉ መታጣት መጣ። ስለዚህ አንዱ በሁሉ ብዙዎች ላይ የተጋረጠው አደጋ እነዚህ ነው። ሌላው ሁሉም ህዝቦች አሁን በአጠቃላይ ሁሉም የቀጠናችን ህዝቦች ልክ ትግራይ ህዝብ ነው የትግራይን ህዝብ ከወሰድን በአሁኑ ሰዓት ላይ ዋና መሰረታዊ ጥያቄ ሁሉ ነገሩ ተገፎ የህልውና እንዲሆን ሆኗል። መኖር አለ መኖር ነው። ይሄ ሲሚላርሊ ነው። የአማራ ህዝብ ጥያቄም ተመሳሳይ ሆኗል። የአፋር ህዝብ ጥያቄም ተመሳሳይ ሆኗል። የአገው ህዝብ ጥያቄም መኖር እንቀጥላለን አንቀጥልም እንኖራለን አንኖርም ከሀገር አልፎ እንደ ህዝብ እንደ ማንነት እንደ አንድ ኤንቲቲ እንኖራለን ወይ ወደሚል ደረጃ። ስለዚህ የኦሮሞ ህዝብ ጥያቄም ይሆናል፣ የሶማሊያ ህዝብ ጥያቄም ይሆናል። አጠቃላይ የህዝቦች ጥያቄ ይሄ እንዲሆኑ የኤርትራ ህዝብ ጥያቄ ኤርትራ ከሉዓላዊነቷ እስከ አጠቃላይ እንደ ህዝብ በጉርብትናም በሰላም ይኖራል። እኛም ነው የህዝቦች በሰላም አብሮ መኖር ስንል ሁሉም ህዝብ አንድ ህዝብ ለከሌ ሰላማዊ ሆኖ ከሌን ወዶ ከሌን ሊጠላ አይችልም። ህዝብን የሚወድ ወገን ህዝባዊ ነኝ የሚል ወገን ሌላ ህዝብን አይጠላም፣ ማንንም ህዝብ ያከብራል። ስለዚህ የትኛውም ህዝብ በቀጠናችን ያለ አይደለም አካባቢያችን በአንድ ሀገር እየኖርን በአንድ ሀገር ታሪካችን ማንነታችን ስርዓታችን አንድ የሆነ ቀርቶ ሌላው ማንኛውም በሌላ ሀገርም የሚኖር የጎረቤት ህዝብ በሙሉ በሰላም እርስ በራሳችን ሰላማዊ ግንኙነት ሊኖራችን በተናጠል ባለንበት እንትን ሰላም ነው እንጂ ምንሻው ጥፋት ማንንም ለማንም አይመኝም ማለት ነው። ስለዚህ አሁን አጠቃላይ ግን በሙሉ የዙሪያችን ያለ ህዝብ የህልውና አደጋ ላይ ያለ ህዝብ ነው። መጻኢ ዕድሉም ጥያቄ ምልክት ውስጥ ይገባል እያንዳንዱ ህዝብ ማለት ነው። እያንዳንዱ ህዝብ አሁን የሚያደርገው ትግል ሁሉ የህልውና ትግል ሆኗል ማለት ነው። ስለዚህ እነዚህ ናቸው ህዝቦች ላይ የተጋረጡ ዋና ዋና አደጋዎች። ብዙ መዘርዘር ይቻላል፣ ዝም ብለን እንደዚህ ጠቅለል አድርገን ስናቀርባቸው ለውይይት መነሻ ስለሆነ ማለት ነው። አሁን ከዚህ ታዲያ ምንድናቸው
በእነዚህ ነገር because of this የመጣ ሳንካዎች ምንድናቸው ፈተናዎች ምንድናቸው የተደቀኑብን ፈተናዎች እንዳንገናኝ ያደረጉ ነገሮች በህዝቦች መካከል ተሸርሽሯል ወደ ህልውና ጥያቄ ወርዷል ሉዓላዊነት ፈርሷል ህገ መንግስታዊ ስርዓት ፈርሷል ብዙ ነገሮች ይያለ ነው ያለነው የነዚህ ነገሮች ደግሞ በህዝቦች መካከል ምን አይነት ፈተና ደቀኑበት ነው የደቀኑት ነገሮች ምንድናቸው የሚለው ነገር እንዱ ቀለል ብሎ አንዳንድ ነገር ሃይላይት ለማድረግ ለውይይት የሚሆኑ ነገሮች ያው መርህ የለሽ አስተሳሰቦችና ተግባራት እንዲሁም ጉልበትን ልክነት የሰጠ አካሄድ አሰራር ወይም የአገዛዝ ዘይቤ ማይት ኢዝ ራይት ኃይል ያለው ሁሉ ትክክለኛ ነው በቃ ከሌ አብይ እኮ ትክክል ነው ይላል አንዳንድ ብዙዎች ህገወጥነቱን ልክነት የሚሰጡ ሰዎች ታያላችሁ ለምን በቃ ጉልበት አለው ይችላል ይመቸው ሁሉ የሚላችሁ ሰው ታገኙ ትችላላችሁ አጠገባችሁ ማለት ነው ይሄ አስተሳሰብ እንዲስፋፋ ማለት መርህ አለ ስርዓት አለ በትግርኛ መትከል የመለው ፕሪንሲፕል መርህ እነዚህ ነገሮች ወሳኝ ናቸው የሰዎች መስተጋብር የመንግስትና የህዝብ ኮንትራክት በመርህ እንጂ በጉልበት አይደለም ጉልበት ያለው ጉልበተኛ ልክ የሚሆንበት ስርዓት አይደለም ነገር ግን አሁን የምንመለከታቸው በሙሉ እነዚህ አን ፕሪንሲፕል ሊሆኑ አስተሳሰቦችና ተግባራት በስፋት መስፋፋታቸውና ያገዛዝ ዘይቤ መሆናቸው የመግጃ መሳሪያ መሆናቸው እነዚህ ላይ የተመሰረቱ አካሄዶችና አሰራሮችን የሚከተሉ አገዛዞች መኖራቸው ያው in our case ብልጽግና ማለት ነው ኢትዮጵያ በሱዳንም ተመሳሳይ እንደዛ ሊሆን ይችላል ይሄ ነው አንዱ አስቸጋሪ ፈተና ሆኖ ያለው ማለት ሌላኛው ላለፉት ዘመናት የነበሩ ታሪክ ብዙ ገጽታዎች አሉት በጎ ገጽታዎች አሉት ክፉ ገጽታዎች አሉት ከክፉ ልምዶች ከመጥፎ የስቃይ ታሪኮች ሊሆኑ ይችላሉ የውድቀት ታሪኮች ሊሆኑ ይችላሉ ከነዚህ ትምህርት ወስደህ ለወደፊቱ እነዛ እንዳይደገሙ ማድረግ ነው ጥሩዎች ደግሞ በጎ ታሪኮች አሉ የእድገት የድል የብልጽግና ታሪኮች ነው ይችላሉ እነዚህን ደግሞ ሃርነስ አድርገህ በደንብ አድርጎ ማጉልተህ እንዲቀጥሉ ማድረግ ነው ከታሪክ የሚወሰደው ትምህርት ይሄ ነው በእኛ በኩል አጠቃላይ ግን አሁን በመናየው የፖለቲካል ዲስኮርስ የስቃይ ታሪኮች ላይ የማተኮር ሁሉም እኔም ተበደልኩ ሁሉም እኔ ተሰቃየሁ የሚለው ላይ ነው በደሎች አሉ በደሎች የሉም የሚል ክህደት አይደለም በጎ ነገሮች ላይ በደሎችን ተምረን እንሻገራቸው ይቅር የሚባለውን ይቅር ትለዋል የምትማርበትን ትማር በፍትህ የሚዳኘው በፍትህ ታገኘዋለህ ብዙ ታሪክን ማረቂያ ፕሮሰሶች አሉ እነዛን ተከተለ ስርዓቶች ተከተለ ታስተካክለዋለህ ከምንም ነገር በላይ ግን ትማርበታለህ ታርመዋለህ ታድግበታለህ የበለጠ አንተ ሆነ ወደ ቀጣዩ ምዕራፍ ትሄዳለህ ትሻገራለህ ማለት ታሪክ ለዚህ ነው ይጠቅመኝ ይገባው ታሪክ ግን ከተኛንበት ታሪክ ወደ ኋላ ሄደን በቃ ይሄ ተፈጽሟል እዛ ላይ ብለን ከነከስን የውድቀት ምንጭ ነው የሚሆነው አለመግባባት ምንጭ ይሆናል በተለይ በህዝቦች ልዩነት መካከል ያለፉ ታሪኮች እንዳልነው ለመማሪያ ቻሳውን ለማረቂያ አርቀናቸው ማለፍ አለብን አስተካክለናቸው ማለፍ አለብን ተምረንባቸው ማለፍ አለብን በይቅርታ የሚታለፉት በይቅርታ በውይይት የሚስተካከሉት በውይይት አስተካክላለህ በህግና በስርዓት የሚመለሱት ደግሞ በህግና በስርዓት በፍትህ እንዲገኝባቸው ዳኝነት እንዲገኝባቸው ታደርጋለህ ከዛ ውጭ ግን እንዲህ ነገር ተፈጽሟልና መልሰን አንገናኝ የሚባል በህዝቦች መካከል ሊኖር አይችልም ህዝቦች ሁሉ ጊዜም ኢሊት ይጣላል መንግስታት ይጣላሉ የፖለቲካ ኃይሎች ይጣላሉ ህዝብንም ሊያጣሉ ይችላሉ ሊያጋጩ ይችላሉ ወይም ህዝቦች እንዳይገናኙ እንቅፋት ሊሆኑ ይችላሉ ይሄንን ነገር ግን ማስቀረትና ህዝቦች ሁሉ ጊዜ ምን ጊዜም ያለ ምንም ሳንካ እንዲገናኙ ማድረግ ልዩነታቸው ደግሞ ተበላሽቶ ከነበረም እንዲጠገንና እንዲስተካከል አድርጎ መሄድ ግዴታ ነው ማለት ነው ሌሎች ጸረ ህዝብ ኃይሎች የሚፈጥሯቸው የጥላቻ ትርክቶችና መርዘኛ ፕሮፓጋንዳዎች ለአጭር ጊዜ ፖለቲካ ግብ ሲባል ህዝብ ላይ ያነጣጠሩ ፕሮፓጋንዳዎችና መርዘኛ እንትኖች ያው የምታውቋቸው ናቸው ይሄ በትግራይ ህዝብ ላይ ምን እንደደረሰ ሁላችንም እናውቀው ነው አረም ጁንታ ነቀርሳ ወዘተ እየተባለ የቀንጅብ አሁን
የኦሮሞ ህዝብ ላይ ተመሳሳይ ነው የተባለ ያለው የተደረገ ነው። አማራ ላይ የአማራ ህዝብ ላይ ኤግዛክትሊ ትግራይ ላይ ተባለ የነበረችው ተገልብጣ መጣ። በዛ መልኩ አገዛዙ መርዘኛ ፕሮፓጋንዳዎች የረጨ አማራ ህዝብ ለማንበርከት በተመሳሳይ የአፋር ህዝብ ላይ አፋር ህዝብ ወገኖች የሆኑ የትግል እንቅስቃሴ የሚያደርጉ የነጻነት ጥያቄ የመብት ጥያቄ የሚያቀርቡት ወገኖች እንዴት ነው ምን አይነት ስሜት ተሰጣቸው ይታሰራሉ ምን አይነት ስሜት ተሰጣቸው ይጨፈጨፋሉ ይታደናሉ የምታውቁት ነገር ነው ማለት ነው። ተመሳሳይ በሁሉም ህዝቦች ላይ ነው በሁሉም ከተማ ገጠር ሳንል የምናየው እውነት ሆኗል ማለት ነው። ከዛ ትርክቶቹ ደግሞ በጣም መርዘኛ መሆናቸው የፈጠራ ታሪክ አይደሉም። ትርክት ማለት ለአንድ ነገር ኦልሞስት የፕሮፓጋንዳ ይዘት ያለው ነው። ግን ኮሄረንት የሆነ ከአንድ ነገር ጋር አንድ ስቶሪ ጋር ያያያዝክ ቀደም ብሎ የነበረ አስመስለህ በመግለጽ እና አሁን ካለው ሁኔታ ጋር አገናኝተህ ፋብሪካ የምትተርከውና ለአንድ ኢንተረስትን አድቫንስ ልታደርግበት ፈልግበት ዘዴ ነው። የታሪክ ትረካና ይሄ የፕሮፓጋንዳው ትርክት ይለያያሉ። ስለዚህ አሁን አስቸጋሪ ሆኖ ያለው ይሄ ትርክቱ ነው። በየቀኑ አዳዲስ ትርክት ስለ ወደብ አዲስ ትርክት ይመጣል። ስለ መሬት አዲስ ትርክት ይመጣል። ስለ ልማት አዲስ ትርክት ቀጥተኛ ሎጂካል እስካሁን የነበረው በመርህ የሚያግባባው ሳይሆን ወቅታዊ የሆነ የፖለቲካ ነጥብ ለማስቆጠር ተብሎ ወይ አንዱን ለማጥቃት አንዱን ለመምታት ይበልጥ ደግሞ ቅድም ባለው በእኛ ርዕስ ደግሞ ከተመለከትን ህዝቦች ለመጉዳትና የህዝቦች ግንኙነቶችን ለመበጣጠስ አማራና የትግራይ ህዝብን ግንኙነት ለመበጣጠስ ምን አይነት ትርክት እየተፈጠረ እንዳለ የምታዩት ነው ማለት ነው። የአፋርና የትግራይ ህዝብ የኤርትራና የትግራይ ተመሳሳይ የኦሮሞና የአማራ ህዝብ የትግራይና የኦሮሞ ህዝብ እና የትግራይ ህዝብና ሌሎች ኢትዮጵያ ህዝቦች አጠቃላይ እንዲናከሱ ለማድረግ የሚደረገው ነገር የሚፈጠሩ ትርክቶች ኦልሞስት እናንተ ሁሉም ሰው ፋሚሊያር ነው። በአሁኑ ሰዓት መዘርዘርም አያስፈልግም። ከዛው በህዝቦች መካከል ያሉ ዝምድናዎች ለመጣጣስና ህዝብን በህዝብ ላይ ለማነሳሳት ህጋዊ እና ቅቡል የሚመስሉ ነገሮች ዘዴዎችን ጥቅም ላይ መዋላቸው ደግሞ ራሱ አንዱ ለምሳሌ የሪፈረንደም ጉዳይ እዚህ ይሄ ቦታ ይያዝን ሪፈረንደም እናካሄድበታለን። የምክክር ኮሚሽን ምክክር ሲል ቀና ይመስላል፣ ግን ህገ መንግስት ለማፍረስ እየመጣ ነው ያለው። ስለዚህ እነዚህ ጤናማ የሚመስሉ ቃላት ራሱ ለምን እየዋሉ እንዳሉ ወደብ ለምሳሌ የወደብ ማግኘት መብት አክሰስ ቱ ሲ ማንኛውም ሀገር መብት ነው። አክሰስ ቱ ሲ እንዴት የሚለው ግን በመነጋገር በሰላም አሁን የኛው ሌላ ሀገር ጧለው ወረራ በጦርነት ያደርገዋል ማለት ነው። ግን ጤናማ የሚመስሉ ጥያቄዎችን ጤናማ ባልሆነ መንገድ እያቀረበ አሁንም የጄኖሳይድና የጦርነት ማስቀጠያ መሳሪያ ማድረግ ብዙ ነገሮች መዘርዘር ይችላል። በዚህ እንችላለን ማለት ነው። ማንነት ጥያቄ፣ ሪፈረንደም፣ ህግ ማስከበር የሚለው ቃል እንዴት ነው ጥቅም ላይ እየዋለ ያለው? ህዝብን ለመጨፍጨፍ ህግ ማስከበር የሚል የጄኖሳይድ ዘመቻ ህግ ማስከበር የሚል የክስና ስም ይሰጠዋል ማለት የቁልምጫ ስም ይሰጠዋል። እንዲህ አይነት ነገሮች ራሱ እነዚህ የማደናገር አቅም ስላላቸው አንዳንዱን የማሰለፍ አቅም ስላላቸው እነዚህ ራሱ አንዳንድ ፈተናዎች ናቸው ማለት ነው። ስለዚህ ፈተናዎች በህዝቦች ላይ ግንኙነት ላይ ተፈጠሩ ፈተናዎች ያልኳቸው እነዚህ ናቸው። እንደመነሻ ነው፣ ብዙ መዘርዘር ይቻላል። ሌላኛው እንግዲህ እናሳጥርና መልካም እድሎችና መፍትሄዎችስ ምንድናቸው የምንላ ወደዛ እንሂድና እሱን ላጠቃልል። አሁን እስካሁን አስቸጋሪዎቹን ነገሮች ነበር የምናገረው። በህዝቦች መካከል ግን እንዳልነው ህዝቦች ተለያይተው ሊኖሩ አይችሉም። የፈለገ ችግር ቢኖር ችግሮቹን የፈለጉትን ያክል ጥልቅ ቢሆኑ ስቲል አንደኛ ህዝቦች ተጣልተው ተቆራርጠው ተለያይተው ተጠራንዳቸው እርስ በርሳቸው ቁርሾ መግባት ቀርቶ ጥርጥም እንኳን ንፋስ ገብቶባቸው ይኖሩ አይገባም። ስለዚህ ይሄ ማድረግ ካለብን ምን ላይ ነው አንደርላይን የምናደርገው? ዝም ብሎ ደግሞ ይሄ ነገር በምኞት ብቻ አይመጣም። ከጥፋቱን ከሚያስከትሉት ያ በጎ ያልሆነውን ጎን ክፉ ጎንን ኤክስፕሎይት ከሚያደርጉት ወገኖች በተሻለ መልኩ ኤክስፕሎይት ሊደረግ የሚገባው ደግሞ በጎ ነገር አለ። አንደኛው ምንድነው? በጎ ዝምድና ለማጎልበት ትብብርን ለመመስረት የሚያስችሉ ጥብቅ ታሪካዊ፣ ባህላዊ፣ ሃይማኖታዊ፣ ማህበረሰባዊ ትስስሮች አሉ በህዝቦቻችን። በአማራና በትግራይ ህዝብ መካከል
ኦልሞስት ልዩነቱ ምንድነው እስክትሉ ድረስ በጣም በብዙ መልኩ የሚገለጽ በትግራይና በአፋር ህዝብ መካከል ልዩነቱ ምናልባት ቋንቋ ብቻ ተወሰለ ያ ቋንቋም ቢሆን ድንበር ሆኖ አያግድም በጣም የበለጠ አንዱን ቸሪሽ የሚያደርግ የሚያግባባ ሁለቱም መስተጋብር ሆኖ ተመሳሳይ አማራና ትግራይና ኦሮሞ ትግራይና አማራና ኦሮሞ መካከል በሁሉም ህዝቦች አገውና ትግራይ አገውና አማራ በእነዚህ ህዝቦች በሁሉም ህዝቦች አፋርና ሶማሌ አፋርና ኦሮሞ የሚያስተሳስረው ያንዳንዱ ወገን አለ ህዝቦች አጠቃላይ ለበጎ ሊያውሉት የሚችሉ አንድነታቸው ትብብራቸውን ሊያጠናክሩበት የሚችሉ እሴቶቻቸውን ሊያጎለብቱ በጋራ ሰላም ሊያገኙበት የሚችሉ ለልማታቸው ለመብታቸው ሊታገሉበት የሚችሉ ሰላም በመካከላቸው እንዲኖር አብረው ባንድ ሀገር ከኖሩም አብረው በሰላም ለመኖር ካልኖሩም ደግሞ በሰላም ጎረቤቶች ለመሆን አንዱ ያንዱን መብት አክብሮ እንዲኖሩ የሚያስደርግ ያስችላቸው ጥብቅ ታሪካዊ ባህላዊ ትስስር ቢቻል በአንድ የፖለቲካና ኢኮኖሚ ማህበረሰብ ውስጥ ሊያደርጋቸው ይችላል ያደርጋቸዋል እስከዛሬ ማድረጓቸው ነበር ይሄ እንኳን መሆን ካልቻለ ግን መልካም ጎረቤቶች አንዱ ለአንዱ ጥሩ የሚመኝ አንዱ ለአንዱ የሚደግፍ አንዱ የአንዱን ድክመትና ጎደሎ የሚያሟላ አንዱ ያለው ላይ አንዱ ሌላው በጋራ እየተጠቀሙ እንዲኖሩ የሚያደርግ አካሄድ የምንከተልባቸው ስለዚህ ጥብቅ ታሪካዊ ባህላዊና ሃይማኖታዊ ማህበረሰባዊ ትስስሮች አሉ እነዚህ ዝርዝራቸው ወረዲ የምታውቋቸው ስለሆኑ ማለት ሌላ የጋራ እሴቶች አሉ የጋራ እሴቶች ሼርድ ቫልዩስ አሉ ቫልዩስ በትክክለኛ ህብረታት መላቸው እነዚህ መቻቻል ፍትሃዊነት ጀግንነት የጋራ ህገ መንግስት ሀገር አብረ ያቆምከው የጋራ ሀገር አለ ስቲል አልተፋታንም የተለያየ ጥያቄ ሊኖር ይችላል ያ ጥያቄ ሁሉ ሊፈታ የሚችለው አሁን በጋራ ባሉን እሴቶች ነው መነጋገር መወያየት መቻቻል መከባበር መፈቃቀድ እኩልነትን ማመን የመሳሰሉት እነዚህ በጎ እሴቶች አሉ ኤክስፕሎይት የሚደረጉ በህዝቦች መካከል ማለት እነዚህን ነው ማጎልበት የሚገባን ሌላው ስለዚህ በህዝቦች መካከል ያሉ እሴቶች እነዚህ ሆነው ያለ ደግሞ ከዚህ በተጨማሪ ደግሞ ኤክስትራ የሆነ አንድ ፋንዳሜንታል ነገር አለ ይሄ ፋሺስታዊ ስርዓት አሁን የምንመለከተው አገዛዙ በሁሉም ህዝቦች ላይ የሚያደርሰው መከራና ስቃይ ሁሉንም ያስተሳስራል እሴቶቻችን ብቻ አይደለም የሚያገናኙን ስቃያችን የሚያገናኘናል አሁን የአማራና የትግራይ ህዝብ ስቃይ አንድ ነው አንድ ወቅት ላይ ግን እንዳልሆነ እንዲደረግ ብዙ ጥረት ተደርጎ ነበር የትግራይ ህዝብ ፔን የአማራ ህዝብ ፔን እንዳልሆነ ለማስመሰል ብዙ ፕሮፓጋንዳ ቢሰራም የትግራይና የአማራ የአፋርና የትግራይ ህዝብ የአፋር ህዝብ ፔን የትግራይ ህዝብ ፔን ነው የትግራይ ህዝብ ፔን የአፋር ህዝብ ፔን ነው የኦሮሞ ህዝብ ስቃይ የትግራይ ህዝብ ስቃይ ነው ይሄ ቲዮሬቲካል አይደለም ኤግዛክትሊ ተመሳሳይ የሚያሰቃየን ወገን ስላለ ተመሳሳይ ድርጊት ነው ሁላችን ላይ እየፈጸሙ ያለው ተመሳሳይ ጭካኔና ተመሳሳይ ባህሪ ያለው ሰው ነው አካል ነው ወይም አገዛዝ ነው ይሄንን ጭካኔ ነው ስቃይ ያደረሰብን ያለው ስለዚህ የሚደርስብን ስቃይ የጋራ ስቃይም የጋራ አቋም የጋራ ስምምነት እንዲኖረን ያስተሳሰረናል ስቃዩ ራሱ ሲሚላሪቲ ይፈጥራል ማለት ሼር ጭቁኖች ይግባባሉ ይባላል ድሮ የጭቁን ህዝቦች የሚለው የማርክሲስቶች አረዳድ ያው እንደምታውቁት እነሱ በክላስ ነው የሚያዩት ስለዚህ ጭቁንና ጨቋኝ ተጨቋኝ በሚለው በክላስ ስትራክቸር ሁሉም ዓለም ላይ ያለ ጭቁን ህዝብ አንድ ነው እንደማማች ነው ተመሳሳይ ነው ፍላጎት የሚል ድረስ ይሄዳሉ ለኛ ግን እየደረሰብን ያለ ስቃይ ተተነው ያኛው የማርክሲያን ኤክስፕላኔሽን ተተን እንኳን ዝም ብለን በራሳችን ልምድ ተጨባጭ ልምዳችን የሚያሳየን ማለት ነው በጋራ የሚያሰቃየን ስርዓት አለ ስቃያችንም ተመሳሳይ ነው ትግራይ ቦምብ የተደረገች ነበር ኦሮሚያ የትግራይ ንጹሃን ሴቶች ላይ ደርሰው የነበረው ጥቃት አሁን አፋር ላይ አማራ ላይ ኦሮሚያ ላይ ሁሉ ላይ ይደርሳል ሁሉ ላይ እየደረሰ ነው ያለው ትግራይ ላይ የተደረጉ ማንኛውም አይነት የጄኖሳይድ ቴክኒኮች በተቃላይ በሌሎች ህዝቦች ላይ የሚፈጸሙ ነው ያሉት ይሄ ያስተሳሰረናል ማለት ነው የኢኮኖሚ ምናልባት የትግራይ በጣም የከፋ ነው ጫፍ ነው
ግን ስቲል የሌሎችም ወደዛ እየሄደ ነው ያለው። ወደ ትግራይ ሌቭል ፑሽ እየተደረጉ ነው ያሉት። ይሄ ያስተሳሰናል፣ አንድ ያደርጋል። ሌላ ሁሉም ህዝቦች አሁን የሥርዓቱን ባህሪ እየተረዱ መምጣታቸው እና መናበብ መጀመራቸው ይሄ ራሱ አንድ በጎ እንደከዚህ ቀደም ዝም ብሎ ብትንትን ያለ አንዱ ሲጠቃ አንደኛው ዘራፎ በለው እያለ የሚሄድበት ደረጃ አይደለም ያለ ነው። አሁን በሙሉ በመላ ሀገሪቱ ሁሉም ህዝቦች፣ ሁሉም የፖለቲካ ኃይሎች ከሊቅ እስከ ደቂቅ የሥርዓቱ ባህሪ ግልጽ ሆኖላቸዋል፣ ተረድተውታል። ጨካኝነቱ፣ አረመኔነቱ ኢንክሉዲንግ ከሥርዓቱ ጋር አብረው በእቅፉ የነበሩ ትልልቅ ባለስልጣናት የነበሩ ሳይቀር በቃ ወራጅ አለ እስከ ማለት የደረሱ አረመኔ ሥርዓት ነው ብለው በቃል እንደነ ታየ ደንደዓ አይነቶቹ የገለጹት ሥርዓት ነው። ይሄ በአማራ ህዝብ በአማራ ልሂቃን፣ በትግራይ ህዝብ በትግራይ ልሂቃን፣ በአፋር ህዝብ በአፋር ልሂቃን፣ ኦሮሞ ህዝብ በኦሮሞ ልሂቃን፣ በሁሉም ህዝቦች እና ልሂቃኖች ግልጽ የሆነ አንደርስታንዲንግ አለ ስለ ሥርዓቱ። በአሁኑ ሰዓት መናበብም አለ፣ የመግንኙነት ፍላጎትም አለ። ይሄ ሥርዓት እያለ በሰላም ልንኖር አንችልም፣ ከህልውና አደጋ ልንወጣ አንችልም ይሄ ሥርዓት እስካለ ድረስ። ስለዚህ ህልውናችን ዋስትና የሚኖረው ቅድም ያልናቸው የመብት ጥያቄዎቻችን የሚሞሉት፣ ሉዓላዊነታችን የሚከበረው፣ በአጠቃላይ ደግሞ ሌሎችም ሰላም፣ ዲሞክራሲ፣ ልማት እነዚህ የመሳሰሉት ቀጥለው የሚመጡ ናቸው። እነዚህ ሁሉ ልናመጣ የምንችለው መጀመሪያ ይሄ ሥርዓት በጋራ ተረድተነው ሁላችንም መፍትሄ ስንሰጠው ነው የሚል ግንዛቤ አለ። ስለዚህ አንዱ ትልቁ አንደርላይን ሊደረግ የሚገባው ይሄ ነው ማለት ነው። ሌላው አጠቃላይ የፖለቲካ ኃይሎች ላይ ያለው ግንዛቤ ሆኖ ከዚህ በተጨማሪ ግን ሊሰሩ የሚገባቸው ነገሮችም አሉ። ይሄንን ነገር መመንዘር አለበት። ዝም ብሎ ህዝቦች ላይ መረዳት አለ። ይሄ ወደ ተለያዩ ህብረተሰብ ክፍሎች ልንወስደው የሚገባው ነው። የሃይማኖት ተቋማት ምን ማድረግ፣ የሃይማኖት አባቶች እዚህ ላይ ሚናቸው ምን ይሆን ይገባል። ህዝቦችን በማስተሳሰር ህዝቦችን በማስተባበር ሲቪክ ማህበራት፣ በሲቪክ ማህበራት የፖለቲካ ድርጅቶች፣ ታዋቂ ግለሰቦች፣ አክቲቪስቶች፣ እነዚህ ሁሉ ምሁራን፣ የሙያ ማህበራት። ስለዚህ ስቃይስ ተመሳሳይ ከሆነ በየክልሉ በየህዝቡ ያሉት ኃይሎች እና እንደምንላቸው የተለያዩ የህብረተሰብ ክፍሎች እና አሁን ይሄኛው ፕሮግራማችን ተካሄደ የምንለው በቃ በግላቸው ለምን እንደዚህ አናደርግም፣ በአጠቃላይ በህዝቦች መካከል ያለ ግንኙነትን የተመለከተ ፕሮግራም አንሰራም፣ ይሄን ነገር አንጀምረውም ባሉ በጎ ተነሳሽ የሆኑ ግለሰቦች ነው። ያ በጎ ተነሳሽነት ሲሚላርሊ ወደ ተለያዩ የህብረተሰብ ክፍሎች፣ ወደ ሃይማኖት መሪዎች፣ ወደ ልሂቃን፣ ወደ ምሁራን፣ ወደ ተቋማት መሄድ አለበት። የሲቪክ ኦርጋናይዜሽንስ እያለም ወደ መንግስታዊ ተቋማትም፣ ምክንያቱም መንግስታዊ ተቋማትም ናቸው ህዝባችንን እያሰቃዩ ያሉት። እረፉ፣ ህዝቡን አታሰቃዩት። ሊጋቡ መከላከያ ሰራዊት አባላት፣ መከላከያ ሰራዊት እንደ ሰራዊት እንደ አንድ ኢንቲቲ ህዝቦችን ከመጨፍጨፍ፣ እናቶችን ከመድፈር፣ ህገ መንግስትን ከመጣስ መቆጠብ እንዳለበት፣ ይሄን ማቆም እንዳለባቸው ሁሉም ወገን ጮክ ብሎ መናገር አለበት። ሁሉም የፖለቲካ ድርጅት፣ ሁሉም ኢሊት፣ ሁሉም ተገደው እየገቡ ያሉ የመከላከያ ሰራዊት አባላት ግንባር ላይ ሄደው ትግራይ ላይ መጥተው አማራ ክልል ሄደው ኦሮሚያ ላይ ሄደው አፋር ላይ ሄደው አገዛዙ በሚሰጣቸው ትዕዛዝ ንጹሃንን ከመጨፍጨፍ እንዲቆጠቡ ከመጠየቅ አልፈን ኖ እንዲሉ ስርዓቱ ኖ በቃ እኔ ለዚህ አገልግሎት አልውልም፣ ይሄ ህገ መንግስታዊ አርሚ መሆን አለበት፣ ሁሉን ህዝቦችን ማክበር አለበት፣ የጦርነትን ህግ ማክበር አለበት፣ እኔ ነፍሰ ገዳይ አይደለሁም፣ ወታደር ነኝ፣ ህዝቤን አልጨፈጭፍም፣ የውጭ ወራሪን ነው መመከተው፣ ሉዓላዊነት ለማስከበር ነው ግዴታዬ
ብሎ የሚናገር ሰራዊት እንዲኖር ማድረግ ካለብን ይሄ ሁሉ ኢሊት ማንቀሳቀስ አለብን ማለት ነው። ህዝቦቹ ተረድተዋል ችግሩን ብቻ ብለን ድፍና አድርገን ዝም ማለት የለብንም። ወደ ተለያየ ህብረተሰብ ክፍል ልንመነዝረው ይገባል ማለት ነው። ኦፐሬሽናል መሆን አለበት፣ ጥሪ መቅረብ አለበት። ስለዚህ ጠቅለል ሳደርገው ብዙ ነገር መግለጽ ይቻላል። ይሄ ዝም ለመነሻ ነው። ጊዜም ላለመውሰድና ለውይይት ሩም ለመስጠት የሚቀጥሉት ነገሮች ደግሞ በውይይት እንድናጎለብታቸው በአጠቃላይ የኢትዮጵያ ህዝቦች የትግራይ ህዝብና ጎረቤት ህዝቦች በሙሉ አስቸጋሪ የሆነው በአሁን ሰዓት ያለውን ፈታኝ ሁኔታ ሁለንተናዊ ውድቀትና ሁለንተናዊ የሆነ መከራና ክራይሲስ የምናይበትን ሁኔታ ተሻግረን ሰላም ሊመጣ ከሆነ ሰላም እንዲመጣ እነዚህ መልካም እድሎችን እንጠቀምባቸው ይገባል። ከታሪካችን ባህላችን እና ሌሎች መሰረታዊ የሚያሳስሩ ነገሮች እሴቶቻችን ኮመን ሼርድ ቫልዩዎቻችን የገነባናቸው እንደ ህዝብ ካሉን ባህሎችና እሴቶች እስከ በጋራ የገነባቸው ተቋማትና አገር ስርዓትና መርሆች እነዚህ ሁሉ እሴቶቻችን ናቸው። ከዚህ አልፈን ደግሞ የስርዓቱን መረዳታችን ባህሪ ማወቃችንና በጋራ መሰቃየታችን ይሄንንም ደግሞ በጋራ ተነስተን በጋራ ተባብረን አንድ ነገር ልናደርግና መጻኢ ዕድላችን በእጃችን ልናስገባ ሀገር ለማዳን የህዝቦች የራስን ዕድል የራስ የመወሰን መብት እኩልነት የሚያረጋግጥ ስርዓት ለመፍጠር በጋራ አብረን መኖር ካለብን በጋራ አብረን እንድንኖር ከተለያየንም በሰላም እና በህግ በስርዓት እንዲሆን የሚያደርግ ይሄን ለመስራት የሚያስችል የህዝቦች መረዳትም የኤሊቶችም በተለይ የፖለቲካ ኃይሎች መበታተን ነበር። ብዙ ጊዜ ፖለቲካ ኃይሎችን እየለያየ ነበር። ከእያንዳንዱ ህዝብ ከአማራ ህዝብ ጸረ አማራ የሆኑትን ወገኖች ኤሊቶችን ወደ ክፉ ያስገባል። ከትግራይ ውስጥም እንደዚሁ መንጭቆ ጸረ ትግራይ የሆኑ ፍላጎት ያላቸው በስልጣን በተለያየ ፍላጎትና ምኞት ወጥመድ ውስጥ የገቡለትን ወደ መንጭቆ ወስዶ ጉያው ላይ አሰልፎ እንደገና ህዝባቸው ላይ እንዲዘምቱ ያደርጋቸዋል። ኦሮሚያ ላይ ተመሳሳይ፣ አፋር ላይ ተመሳሳይ፣ በሁሉም ህዝቦች ላይ ዘንድ ያለው ስቃይ ስርዓቱ ብቻ አይደለም ያደረሰው ያለው እነዛ ከህብረተሰቡ የወጡ የሱ አጫፋሪዎችና አጋፋሪዎች የሆኑ ባንዳዎችም ጭምር ናቸው። ስለዚህ እረፉ መባል ያለባቸው እነሱም ጭምር ናቸው። እንዲቆጠቡ እንዲታረሙ እና እንዲስተካከሉ የማድረግ ስራም እንደዛ አይነት ባንዳዎች እንዳይፈጠሩ የሚያደርግ ምቹ ሁኔታ መፍጠርም ጨምሮ ማለት ነው። ስለዚህ ብዙ አይነት ስራ የሚያስፈልገው ነው ማለት ነው። ስለዚህ የህዝቦች ትብብር ይሄን ነገር እነዚህና መሰል ነገሮች ከተሰሩ የህዝቦች ጠንካራ ትብብር መፍጠር ይቻላል። በህዝቦችም ትብብር ብቻ አይደለም የሚቀረው ወይ ደግሞ የህዝቦች አንድነት ብቻ ላይ አይወሰንም። ይሄ ነገር ሰላማቸውን ማረጋገጥ፣ ልማታቸውን ማምጣት፣ ሌሎች መብቶቻቸውን የሲቪክ መብቶቻቸውን የማስከበር ጉዟቸውና ወደ የኢኮኖሚ እድገት ጉዞም እንዲንቀሳቀሱ የሚረዳቸው ዋነኛው መሰረት ነገር በጋራ ሆነው ሰላማቸውን ማረጋገጥ ሲችሉ ነው የሚል ድምዳሜ ነው ያለኝ። ስላዳመጣችሁኝ አመሰግናለሁ።